ይቅርታ ትብብር ነበር ነው የፈለኩት። ትብብር? እሺ ምን ልታዘዝ? እህቴ ሳውዲ አረቢያ ያለችና ችግር ላይ ነው ያለችውና ልተባበረኝ ትችላለህ? የሚችለው ከሆነ እሺ። ምንድን ነው ጉዳዩ? ንገሪኝ። ምንም እናውቀው ነገር አልነበረም። እሺ አሁን ላይ ሰሞኑን ግን በቃ በጣም ስትደበድባት ምናምን እንደዚህ ጥርሷን ሰብራት ምናምን በቃ በጣም ከአቅሟ በላይ ሲሆን አንቃ ልትገላት ስትል እንዳጋጣሚ የውጭ በር ክፍት ስለነበረ ወታ ሩጣ ፖሊስ አገኛት ማለት ነው። እና ፖሊስ ጣቢያ ከወሰዷት በኋላ እንዳጋጣሚ አሻራ ሲያደርጉላት ህጋዊ ነች እና ሴትዮዋን ጠርተው ጥርሷን እንድታሰራላት የቀራትን ብርም እንድትሰጣት ፓስፖርቷን ምናምን አስተካክላ ወደ ሀገሯ እንድትመልሳት ሴትዮዋን አስፈርመው እሷን ወደ መጣችበት ከኢትዮጵያ ወደ ወሰዳት ኤጀንሲ ቢሮ ወሰዷት። ራሳቸው ፖሊሶቹ ማለት ነው። ለው ኢትዮጵያ የላካት ኤጀንሲ ነው እንጂ እኛ ምንም ልናደርጋት አንችልም። ምክንያቱም እዚህ ጋር ያለው ቢሮ የተለያየ የአፍሪካ ሀገራት እንትን ነው እንጂ የኢትዮጵያ ብቻ አይደለም። የእሷን ጉዳይ ይዘን እኛ እሷን ሴትዮዋን መክሰስ አንችልም አለን። ኢትዮጵያ ያለው ኤጀንሲው ደግሞ ኢትዮጵያ የላካት ኤጀንሲ ደግሞ ስንደውልለት እሷ ከዛው በምትችለው አረበኛም ይሁን በተርጁማንም ይሁን እንትን አድርጋ ራሷን አተዛው የምታስጨርስ እንጂ እኛ ምንም የሚያገባን ጉዳይ የለም እያለው አይው ሳምንቷ ነው ልጅቱ ጥርሷ እንደዚህ ስትወረውራት ጥርሷ ሲሰበር ሌላው ጥርሷ ምናምን ተመትቶ ስለነበረ ምግብ መብላት አልቻለችም። እንደዚህ አንገቷን ያነቀቻት ራሱ በጣም ያመመኝ ነው ምናምን አለች። ግን መቆም አልቻልኩም፣ በቃ ራሴን በጣም ነው የሚያዞረኝ አለች። ግን በቃ ማንም ሊተባበረን ፈቃደኛ አይደለም። እኔ እንጃ እንዴ ምን ማድረግ እንዳለብን ራሱ አላውቅም። እየተቆራረጥሽ ነው። ኔትወርክ የለውም። አሁን መጥቷል፣ ግን በመሀል ቁርጥ ቁርጥ እያለ ነበር። እሺ እና አሁን እሷ እህቴ ያለችው ቢሮ ውስጥ ነው። ቢሮ ላይ ደግሞ ምንም እየተባበሯት አይደለም። ቢሮ እዛ ያሉትን አናግረን ነበር፣ ለማናገር ሞክረን ነበር አረቦቹንም ምናምን። ግን እኛ አይመለከተንም፣ የኢትዮጵያ የላካት ኤጀንሲ ነው እዚህ ያለውን ነገር ሊያስጨርስላት የሚገባው አለን። ኢትዮጵያ ያለውን ደግሞ ስንጠይቅ እዛ ያለው ራሳቸው እሷ በትርጁማን አማካኝነት እነሱን አውርታ እሷ ናት የምትጨርስ ይሉናል። ምንም ያልገባንም። ፓስፖርቷ ራሱ ገና ከሴትዮዋ ጋር ነው ያለው። ብሩን እንኳን እኛ ራሳችን እንቻል ችግር የለውም እዚህ መጣ ትታከማለች ብለን ነበር። ግን ፓስፖርቷን እንኳን የሚያስመጣላት ሰው ልናገኝ አልቻልንም። ከኔ ነው አይደል? ዋይፋይ እኮ በቃ ተጫወት። ምን እንደማደርገው አላውቅም። ይሰማሻል? ለእኔ ይሰማኛል አሌክስ። ዋትሳፕ ላይ እኮ ጽፎልኝ ነበረ። ዋትሳፕ ላይ እኮ አልችልም። እሺ ንገሪና እና አሁን ምንችል ከሆነ እንግዲህ እኛ ምን እንርዳሽ ማለት እኔ አሁን እሷን የምፈልገው ሴትዮዋ እንኳን ባታሳክማት ብሯንም ማሰጠት ባይችሉ ቢያንስ ፓስፖርቷን ከሴትዮዋ ላይ እንዲቀበሉልን እና ወደ ኢትዮጵያ የምትመጣበትን ነገር እንዲመቻች እና ከዚህ መጣ እንድትታከም ነው። ኤጀንሲው ደግሞ ምንም ማንን እንጠይቅ? ኢትዮጵያ ደግሞ ያለው ኤጀንሲ ስትፈልጉ መጣችሁ ክሰሱኝ እኔ ምንም ማድረግ አልችልም ይላል። የላካት እሱ ነው ፈርሞ ቁጥር ምናምን የለበሱ ዩኒፎርም ላይ ያለና ስንጠይቃቸው ደውለን ስልክ ራሱ ለማንሳት ፈቃደኛ አይደለም። ክፍለ ሀገርና ያለነው ቤተሰብ ደግሞ ከዛ አዲስ አበባ ድረስ ሄዶ እሱን የማውራት እሱን እንትን የማለት አቅሙ ደግሞ የለም። ይህን ስላወቀ ጭራሽ ስልኳን ሊያነሳልን ፈቃደኛ አይደለም እኮ። አሁን ይህንን እንግዲህ ይህንን መፍትሄ ለመስጠት እሷ ያለችበት ሀገር እንግዲህ እዚህ ዱባይ ቢሆን እዚህ ሌበር የሚባል ነገር አለ። ሌበር ማለት ይህን ጉዳይ የሚመለከተው ማለት ነው። እዛ ደውለሽ ነው መፍትሄ ወይም ክስም የምታቀርቢው፣ እነሱ ይከታተሉ። ማን ጋር ማለት የለኝም። እዛ የምታውቀው ሰው ካለ እንደዚህ ሊተባበረን የሚችል ሰው በዚህ ጉዳይ የሚሰሩ ሰዎች አሁን ለምሳሌ እና ሀቡ ምናምን እንደዚህ ሰው ቤት ማዳሞች ከተጣሉ ልጆች ጋር ምናምን እንደዚህ ኮንታክት ኑሯቸው ምናምን ሲያስወጡ እንደዚህ ሲያሳፍሩ እናውቃለን። እኛ ከነሱ እርዳታ ምናምን እኛ ምንም እናውቀው ሰው የለም። ኤጀንሲውን አምነን ነበር በህጋዊ መንገድ የሄደችው፣ ግን ምንም ሊተባበሩን አልቻሉም እኮ። አሁን እንግዲህ እኔ ሳውዲ ማውቀው ሰው የለም። እኔ የምኖረው ዱባይ ነው። ቢዚ ቢሆን ኖሮ እንግዲህ የት መሄድ እንዳለብሽም ልጠቁምሽ እችላለሁ ከማውቀው ኢንፎርሜሽን አንጻር።
እዛ እንግዲህ ያው እዚህ ወይ ጠቁም ሰው ካለ ሳውዲ ነው ያለችው። ሳውዲ ይህን ጉዳይ ሳውዲ አሁን ለምሳሌ እና ሀቡ ይሰራሉ። ግን ሀቡ ብዙ ጊዜ እንደዚህ አይነት ነገሮች ላይ ስትሰራ አውቃለሁ። ግን እሷ ጋር ኮሜንት ላይ ይኸው ዛሬ 5ኛ ቀኔ ነው በተደጋጋሚ ላይቭ ስትገባ እየጠበቅኩ ብጽፍ ምናምን ጭራሽ የሚቀበለኝ ሰው ላገኝ አልቻልኩም። ቢያንስ የእሷ ወይ የሀቦ አድሬስ እንደዚህ ስልክ ቁጥሯ ምናምን ብዙ ጊዜ ስለምትሰራ ምናልባት ስልክ ቁጥሯ የምታውቁ ልጆች ካላችሁ እንደዚህ ተባበሩን። እኛ የምንፈልገው ትብብር ነው። ላይቭ ላይ ሄደሽ አናግረኝ። አያዩትን ዛሬው 6ኛ ቀን የምር ላይቭ ላይ በገባች ቁጥር እየጻፍኩኝ ጭራሽ ኮሜንቱን እንትን ያደርጉታል፣ ያጠፉታል። ትብብርሽን ፈልጌ ነው ምናምን ስል ኮሜንት እንትና ቆይ እኔ እናታውን ብዙ አሁን እዚህ ውስጥ ብዙ ኮሜንት አለ አይደል? አሁን ይህን ሁሉ ኮሜንት ለማየት እኔ እቸገራለሁ። ለምሳሌ ግን አንቺ ሄደሽ አሁን ወይ ሞዴሬተሮች ምናምን ካለ ጻፊላቸው ለእነሱ በፐርሰናል ማለት ነው። እንደዚህ ፖስት መስመር ወይም ደግሞ እዚህ ውስጥ ያላችሁ ልጆች ልጠቁሟት ወይም እዛ ስቴት ላይቭ ላይ እንትን ልትሉ ከቻላችሁ አግዟት። በዛ እንግዲህ መፍትሄ ያገኛለው። ኮሜንት ላይ ኮሜንቱን እንድታየው የሚያደርግልኝ ሰው ካለ የእኛማ ጭራሽ ዘጉት እኮ እንትኑን አቡ ትብብርሽን ፈልጌ ነው ብዬው ዛሬ ስንተኛ ቀን ነው ስጽፍ ጭራሽ ኮሜንት እንዳንሰጥ ዘጉት። አሁን ሌላ አካውንት ከፍተን ራሱ እየጻፍን ነበረ። በቃ ምንም ሊያዩልን ፍቃደኛ ግን ልትመልስልን ፍቃደኛ አይደለችም አዚዛ የምትባለው ልጅ። አዎ ግን አሁን ይሄንን ነገር እኔ ማለት በግሌ አንቺ ሰው ጋር ከምትሄጂ አሁን ከሊጋ ሂጂ ምናምን ይልሻል ሰዋል። በህግ ብትይዙ ጥሩ ነው። እዛው ሀገር ፖሊስ አለ አይደል? ለፖሊስ አመልክታችሁ ጉዳዩን በህግ ብትይዙት ፖሊስ ጋር ገብቶ ፖሊስ ምናምን ጋር ለሚሄዱ ሰው ያስፈልጋል ነው። እዛ ፖሊሶች ጋር የሚሆን ፖሊሶች ጋር ይሁን ወይ ደግሞ እንደዚህ አይነት ነገሮች ላይ የሚሰሩ ሰዎች ምታቀው ወይ ደግሞ እዚህ ካንተ ጋር አንተ ቤት ያሉ እናንተ ፖሊስ ጋር ለምን እንዴት ፖሊስ ጋር እንዴት ነው የሚደወለው? እዚህ ነፃ መስመር እኮ ነው ፖሊስ ጋር ነው የሚደወለው። እንዴት ነው የሚደወለው? 999 ነው የሳውዲ ስልክ። ሳውዲ ሆነሽ ነው እንጂ ሳውዲማ እኮ የሚተባበረኝ ሰው አጣሁ። እኔ ያለሁት ሌላ ሀገር ነው፣ ኢትዮጵያ ውስጥ እንትን አይደለም፣ ሳውዲ አይደለሁም እኔ። አይ ደውላ በቃ እዛው ሆና እሷ ትደውልና የገጠማትን ነገር ታመልክት። ወይ ፖሊስ ጣቢያ ካለ አቅራቢያዋ ሄዳ ጉዳዩን እንጂ እኔ ማናውን አሁን ግለሰብ ጋር ብትሄጂ ያ ሰው የህግ አካል አይደለም። ገብቶሻል? የሚችል ከሆነ እችላለሁ ይልሻል። ወይም እስከሚችለው ድረስ ይሄድና በቃ አልቻልኩም ሊልሽ ይችላል። አንቺ ድካም ነው የሚሆነው። ግን ጉዳዩን በህግ ከያሽው ህጋዊ ከሆነች ልጅቷ ፖሊስ ይህን ጉዳይ ተከታትሎ መፍትሄ የሚሰጥሽ ይመስለኛል። እንደዛ ብታደረጊ ባይነኝ እንደ ሀሳብ። እሺ ወንድሜ፣ እስኪ ከአቡ ጋር ማለት የአቡ ቤት ኮሜንታችሁ ልታይላችሁ የምትችል ልጆች ተባበሩንና ነው። ዛሬ ልታየው አልቻለችም፣ ግን ተባበሩን። እዚህ የእሱ ቤት ያላችሁ ልጆች አቡ ጋር እንዲታይላችሁ የሚችል ሰዎች ተባበሩ። እሺ አይዞሽ። እሺ ወንድሜ፣ ኦኬ። እንዲህ አይነት ነገር በጣም ብዙ ነው አይደል? የማትፈቱትን ነገር እጃችሁን ማስገባት የለባችሁም። በመሰረቱ ማታረጉትን አረጋለሁ ማለት አያስፈልግም። የምችሉትን ነገር፣ ምክንያቱም ሰው ይጠብቃል ከእናንተ። የሰው ልጅ ክቡር ነው። የሰው ልጅን ህይወት ኃላፊነት ወስዳችሁ እንዲያደርግልሃለሁ የምትሉት ጉዳይ ካለ በትክክል ማድረግ አለባችሁ። አለበለዚያ ክቡሩን የሰው ልጅ እናንተ ጋር መጥቶ መፍትሄ ያገኛለሁ ብሎ ማትችሉት የእናንተ ጉዳይ ካልሆነ ያን ጉዳይ ልትፈቱለት መንገድ ከሌለውና ከእናንተ አቅም በላይ ከሆነ በቃ ነው ማለት ነው። መናገር ነው። እውነቱን ተናግሮ የመሸበት ማድረግ። ምንም መቀባባት ድራማ ምናምን አያስፈልገው። እንደዛ ነው ማለት ነው። እዚህ ጋር ስትመጡ ማለት ነው የምችለው ከሆነ አደርገዋለሁ፣ ማልችለው ከሆነ አልችለውም። ለምን ተስፋ ሰጣለሁ? የሰው ልጅ ተስፋ ይዞ ለምን መጨረሻ ለምን ልቡ ይሰበራል? ፋይናል ይሰማል። ሄሎ፣ እሺ፣ ኮይን ልስጣችሁ። እስኪ ኮይን ልስጣችሁ። እንዲህ አይነት ነገር ትናንትም አንድ ልጅ ብላን አለቻል። ብዙ ነው፣ በጣም ብዙ ሰው የብዙ ሰው ችግር ነው። እሺ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ብዙ ታብላ አረገ ሰው ነው እሺ የሚሰጠው።
እሱን ታባርጉና ከ3 ደቂቃ በኋላ ሳጥኑ ስትነኩት ይሰጣችኋል። ከሳጥኑ ውስጥ ወስዳችሁ ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበሩ ወይም ሜምበራችሁ የጠቆረ ማለት ነው። እሺ በርጋ እስቲ ግሻው ምንድን ነው? ቆይ እስቲ በጣም የሚያስፈልጋቸው ሰዎች ብናስገባቸው ጥሩ ይመስለኛል። ይሄ ድምፅ ይረብሻቸዋል። ቆይ ልስጋ እንዴ